ኑዛዜው ከብዙ ዓመታት በፊት በአንድ የበጋ ወቅት አንበሳ፣ ጅብ፣ ነብር፣ ተኩላ፣ ቀበሮና አህያ አንድ ላይ ሆነው የሚበላ ምግብ ፍለጋ ተሰማሩ። ወዲያ ወዲህ ያሉ ቀኑን ሙሉ ቢፈልጉም አንዳችም የሚቀመስ ነገር አጡ። በመጨረሻም ድካማቸው አንድ ዋርካ ስር አረፍ ብሎ ሌሊቱን ለማሳለፍ ተስማሙና ጋደም አሉ። በዚህ ጊዜ ቀበሮ ድንገት ከመካከላቸው ብድግ ብላ በመነሳት እናንተ ትስማሙ አትስማሙ እንደሆነ አላውቅም እንጂ አንድ ሀሳብ አለኝ አለቻቸው። ምንድነው እሱ? ተናገሪ ብለው ሁሉም በአንድ ድምፅ ጠየቋት። ይኸው ቀኑን ሙሉ ምግብ ፍለጋ ወጥተናል፣ ወርደናል። ነገር ግን አንዳችም የሚቀመስ ነገር ማግኘት አልቻልንም። ይህ የሆነበት ምክንያት ለእኔ ሲመስለኝ ከመካከላችን ከበድ ያለ ኃጢአት የሰራ እንስሳ ሳይኖር አይቀርም ብዬ አስባለሁ። እንዲያማ ባይሆን ኑሮ ምግብ አናጣም ነበር። ስለዚህ እያንዳንዳችን ተራ በተራ እየተነሳን የሰራነውን ኃጢአት እንናዘዝና ፍርድ እንስጥ ስትል ሀሳብ አቀረበች። ሁሉም በቀበሮዋ ሀሳብ ተስማምተው ተራ በተራ መናዘዝ ጀመሩ። በቅድሚያ የአራዊት ንጉሥ የሆነው አንበሳ እንዲህ ሲል መናዘዝ ጀመረ። አንድ ቀን አንዲት ጊደር ከመንጋው ተነጥላ የሰው ማሳ ውስጥ ገብታ ስትበላ አግኝቻት ሌሎች ጊደሮች ከእሷ ስህተትን እንዲማሩ ብዬ በልቻታለሁ። ይህ ኃጢአት ነው የምትሉ ከሆነ እንግዲህ ፍርዳችሁን እቀበላለሁ ሲል ተናዘዘ። አይ ይህማ ምንም ኃጢአት አይባልም፣ ሌሎች እንዲማሩ ማድረግ ከአንድ ንጉሥ የሚጠበቅ ተግባር ነው ስትል ቀበሮ መልስ ሰጠች። ተረኛው ጅብ ተነሳና አንድ ያረጀ ፈረስ በመንገድ ላይ ሲሄድ አየሁትና ብጠጋው በጣም ደነገጠ። ስለደነገጠ ተናድጄ በልቼዋለሁ። ምክንያቱም እኛ እንስሳት ወንድማማቾች ነን። እኔን ሲያይ ምን ያስደነግጠዋል? እንስሳን አይቶ መደንገጥ ያለበት አይመስለኝም። ስለዚህ ይህ እንደ ኃጢአት ከተቆጠረብኝ የእንስሳት አምላክ የአባቴን ቀን ይስጠኝ፣ ማንኛውም ፍርድ እቀበላለሁ አለና ተቀመጠ። ይህ እንኳን ኃጢአት አይባልም። እንዲያውም ኃጢአተኛው ፈረሱ ነው። ምክንያቱም አንተን ጨዋውን አይቶ መደንገጡ ሊያሳጣ አስቦ መሆኑን አለበት ሲል ንጉሥ አንበሳ አብራራ። ቀጥሎ ነብር ብድግ አለና እኔ ብዙ ንግግር አላበዛም። አንድ ፍየል አንድ ቀን ጠመንጃ የያዘ ጌታውን ተማምኖ ምላሱን ጎልጎል አድርጎ በማውጣት ሰደበኝ። በማግስቱ የእሱን መንታ ወንድም የሆነውን ፍየል ከእረኛው ተደብቆ ቅጠላ ቅጠል ሲቀነጥስ አግኝቼ የወንድሙን ስድብ ከሆዴ ሳላስወጣ ይህን ከእረኛው የተደበቀውን ፍየል ደሙን ጠጥቼ ስጋውን በልቻለሁ። እንግዲህ ይህ ኃጢአት ነው የምትሉ ከሆነ ምን ይደረግ? ፍርድ ለመቀበል ዝግጁ ነኝ ሲል ኑዛዜውን ደመደመ። እውነቴን ነው፣ ይህ ኃጢአት አይባልም። እንዲያውም ምናልባት ኃጢአት የሚሆንብህ በሌላ ጊዜ ጠብቀ ወንድሙን ወይም እናቱን ያልበላህ እንደሆነ ነው ሲል ነብር በማጽናናት ላያጅቦ አስተያየት ሰጠ። ተረኛ ተኩላ ተነሳና ደግሞ እኔ ከአንድ ገበሬ ቤት አይብ ሰርቄ በልቻለሁ። የሰረቁትም ሆን ብዬ ልሰርቅ አስቤና ቅጂ ሳይሆን በገበሬው ቤት አጠገብ ሳልፍ በሩ ክፍት ሆኖ በቤቱ ማንም ዝር የሚል ባለመኖሩ ተደፋፍሬ ነው። እንግዲህ ይህ ኃጢአት ከሆነ ወይም ከተባለ ፍርድ ለመቀበል ዝግጁ ነኝ አለና ተቀመጠ። ይህማ ኃጢአት አይባልም። ኃጢአት የሚሆንብህ ክፍቱን የተተወ ቤት አይተ ዝም ብለህ ብታልፍ ነበር። ምክንያቱም የእንስሳት አምላክ የሰጠ ሲሳይ ችላ ብለ ካለፍክ ነው። እንደዚያ ብታደርግ ኖሮ ከኃጢአትም በላይ ኃጢአት ይሆን ነበር። አሁን ግን በጭራሽ እንደ ኃጢአት አይቆጠርብም ሲል ነብር ሁሉንም እንስሳ ተራ በተራ እየተመለከተ አስረዳ። እንዲህ ያሉ ታዲያ ሁሉም እንስሳት ከተናዘዙ በኋላ አህያ ብቻ ቀረች። አንቺስ ምን ነው ዝም አልሽ? አትናዘዥም እንዴ? ሲሉ ሁሉም እንስሳት አፈጠጡባት። እኔ ስትል አህያ ኑዛዜዋን ጀመረች። እኔ አንድ ቀን ጭነት ተጭኜ ሲሄድ ከመንገድ ዳር ችም ብሎ የበቀለ ሰርዶ አይቼ አላስችል ብሎኝ 2 ጊዜ ነጨት አድርጌያለሁ ስትል ተናዘዘች። ቀበሮ በፍጥነት ከመቀመጫዋ ተነስታ አንቺ ነውረኛ፣ በስራ ሰዓት እንዴት ለሆድሽ ታስቢያለሽ ብላ አፈጠጠችባት።
አንበሳን በንዴት ብድግ ብሎ አንቺ እንዴት እንደዚህ አይነት ነገር ታደርጊያለሽ ብሎ ተናደደባት። ነብር ይበልጥ በንዴት ጮሆ አንቺ በጣም ብዙ ኃጢአት ሰርተሻል ብሎ እሱም ንዴቱን ገለጸላት። ሁሉም ወደ እሷ ጠጋ ብለው ገነጣጥሎ በሏት ይባላል።